رجال يا ماما، او انا اول مره 6 سنوات انا في السعوديه ما حد قال لي افسح ملابسي. انا اسمع رجال ايوه، بس انا ماني رجال، هذا خلق ربي. انا رجال، شفت رجال هنا، شفت አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተ ስሙኝማ ማለት ነው። እንደው ወላሂ መቼም የማይሰማ ጉድ የለም። በነገራችን ላይ አረቦች ጠግቧል የምንለው በምክንያት ነው ማለት ነው። አረብ ነው፣ ወላሂ አረብ ነው። ውለታ የሚባል ነገር ራሱ አውቁም ማለት ነው። አስባችሁታል? የሀገሬ ልጆች 6 ዓመት ሙሉ ያገለገለችን ሰራተኛ በመጨረሻ እንዲህ አድርጋ ልቧ መስፈራው ምንድን ነው ጥቅሙ? እስኪ ንገሩኝ። በነገራችን ላይ ቪዲዮን በጣም ብዙ ሰው እየተቀባበሉ ነው ሶሻል ሚዲያ ላይ። እንግዲህ የራሷ ዜጎች ሳይቀሩ መዳሟ ጥፋተኛ ናት፣ በህግ ሁሉ ልትጠየቅ ይገባታል እያሉ ነው ማለት ነው። አንዳንድ አሽቃባጮች ደግሞ ጥርጣሬ ካደረባት መፈተሽ መብቷ ነው የሚል እንግዲህ አስተያየትም እየሰጡ አሉ። ብቻ እውነት ለመናገር እኔ በሷ ቦታ ቦን ወላይ ይችል ልጅ ሳይመንት ዘንዳኔን ታውቃላችሁ። አንዲት ሀቢባ የምትባል ልጅ አለች፣ የጎንደር ልጅ ማለት ነው፣ እዚህ ዱባይ ውስጥና እሷን የራሷ ዜጎች እንዴት አድርገው እንደሚያንከለክሏት ወላይ እኔ በሷ ዙሪያ ቀን አንድም ቀን ይሄ ነው ብዬ አላውቅም። ምክንያቱም አላህ በሰጣት ተፈጥሯዊ በሆነ ነገሯ ለምን እቀላለድባታለሁ? እሷ ፈልጋ እንደዚህ አድርጋ ስራኛ አላለች፣ ተሰጣት፣ ተቀበለች። ስለዚህ እነሱ ይዞት ለሚኖሩት ነገር እኛ ለምን ሰዎች እንደምናሸማቅቅ አላቅምና ልጅቷ እንግዲህ በጣም ስሜታዊ ሆና ማልቀስ ነው የቀራት። ወላሂ 6 ዓመት ሙሉ ስቀመጥ የት ነበራችሁ ሌሽ አወል መራ እያለች እኔ እንጃ። እንግዲህ ደግሞ ከበደላቸው በላይ ማለት ነው የሀገሬ ልጆች፣ እሷ እንደምትቀረጥ አታውቅም። እነሱ ግን ደግሞ ካሜራቸውን ደቅ ነው በቃሽ ምናምን እያለች ታሽቃብጥ። ለምን ይበቃኛል ረሰዋ ይሻል ምናምን ስትላት ይየኝና ይመስክርልኝ ይውጣልኝ እያለች ነበር ማለት ነው ሰራተኛይቱ። በጣም ነው የሚያሳፍረው ወላይ። ልጅቷ ግን በተፈጥሮ አላህ በሰጣት ነገር ሳትሸማቀቅ ሀዳ ህልቅ ምን ረብ እያለች ራሷ ማለት ነው እንትን እያለች ነበር። አላህ በሰጠኝ ነገር ለምን እንደዚህ ትኛለች ምናምን ብቻ ያልተባለ ጠይቁኝ። ልጅቷ በጣም ነው ያሳዘነች። መዳሟ ግን አላህ ስራዋን ይስጣትና እንዲሁ እኔ ወልድ አልጨረሰችም ይሆናልና ወንድና ሴት የማይለይ ሰው ይስጣት ወላሂ። መቼም ምን እያለች ነው ሸቃሊት አትሉኝም አይደል? ደክሞኛል ደግሞ በዚያ ላይ እንዲሁ አሳዝነኝ ነው እንጂ እንዲሁ መለፍለፍ ለምዶብኝ ወላሂ። ይቺ ልጅ ማለት ነው ኢትዮጵያዊት አይደለችም፣ በእርግጥ አፍሪካዊት ነች እና ሳውዲ አረቢያ ውስጥ ከአንዲት መዳም ቤት ውስጥ ተቀጥራ ለ6 ዓመት ያክል ሰርታለች ማለት ነው። እንግዲህ ከ6 ዓመት ቆይታ በኋላ ይቺ መዳም ሰራተኛዋ ልጅ ጥርጣሬ ያደረባት ማለት ነው። ግን እኮ አትመስልም እውነት ለመናገር ወላሂ። እና ጥርጣሬ ሲያድርባት 6 ዓመት ሙሉ ሴት ነኝ ብለሽ ከኔ ቤት ስትሰሪ የነበረው አውቀሽ ነው ሸውደሽ ነው እንጂ ሴት አይደለሽም። እና የሆነ ጥርጣሬ አድሮብኛል፣ ቅር ካላለሽ ቅር ካላለሽ አይደለም ያለችው መፈተሽ እፈልጋለሁ ምናምን ስትላት ወደ ሐኪም ቤት ወስዳ ነው እሷ እንግዲህ ማስፈተሽ የፈለገችው ማለት ነው። እሷ ደግሞ እኔ ነኝ ወንድ ወይ እያለች እንግዲህ በተደጋጋሚ እየተናገረች ከዚያ በኋላ ወንድ መሆንና ለመሆን እኔ ላሳይሽ ብላ እንግዲህ ከፊቷ ላይ ልብሷን ብትን አድርጋ እያወለቀችባት ነበርና እየረገመቻት ሁሉ ነበር ማለት ነው። ማን ሰራተኛዋ ገባችሁ? እና መጀመሪያ ጊዜ መዳሟ የመሰላት ሰራተኛት የማታወልቀ ሁሉ መስላል ነበር ማለት ነው። ስታወልቀ ግን ደንግጣ በቃሽ ሰው ያይሻል ምናምን ስትላት ይየኛ እያለች ነበር እሷ ግን ማለት ነው። ምክንያቱም ሀቅ ስላላት እና እንዴት አላ በሰጠበት አላ በፈጠረኝ ነገር እንዴት እንደዚህ ትኛለሽ? እንዴት አወል መራ ብቻ ከሚባለው በላይ በጣም ነው ያሳዘነችኝ። እና ቪዲዮንም ደግሞ እንግዲህ ሶሻል ሚዲያ ላይ ሰው እንዳለ እየተቀባበለው ነው እንዳልኳቸው። አንዳንድ አሽቃባጮቹ እየተቀባበሉ ወንድ ነው ምናምን እያሉ እነሱም የሚያሽቃብጡ አሉ። አንዳንዶቹ ደግሞ ጥርጣሬ ካደረባት እኮ ማረጋገጡ ጥሩ ነው፣ ምክንያቱም ስጋት እንዳያድርባት እያሉ ሸርም የሚያደርጉ አሉ። አብዛኞቹ ግን እያሉ ያሉት መዳሟ በጣም ጥፋተኛ ነች። ስለዚህ እሷ ጥፋተኛ ስለሆነች በህግ ልትጠየቅ ይገባታል። ሰው እንዴት ራሱ ወዶና ፈልጎ ባልሰራው ነገር እንዴት አሸማቀቃታለች? ጥርጣሬ ካደረባት 6 ዓመት ሙሉ የት ነበር? 6 ዓመት ሙሉ አብራት ስትኖር ይሄን ያላለቻትን ከ6 ዓመት በኋላ ምን ታይቶባት ነው ምን ተገኝቶባት ነው የሚሉም አሉ። እንግዲህ አንዳንዶችም ደግሞ መቼም ባላየው ነው የምናወራው። አብዛኛው ከ6 ዓመት ቆይታ በኋላ የሆነ ትንኮሳ ስታደርግ ስላየቻት ነው ጥርጣሬ ያደረባት ይባላል። ግን ውሸት ነው የሀገሬ ልጆች ወላሂ። አንዳንድ ሰው አይታችሁት ከሆነ ማለት ነው ወንድ ነው ሴት ነው ብሎ ለመለየት ሴት ሆና ወንድ የሚመስል ወንድ ሆኖ ደግሞ የሴት ፊት የተሰጣቸው አሉ። እና እነዚህ ሰዎች ደግሞ ወደውና ፈልገው አይደለም አለ የሰጣቸው ተፈጥሯዊ ነገር እስከሆነ ድረስ እነሱ ወደው ተቀብለው እየኖሩት ያለውን ነገር እኛ ግን በእነሱ ላይ የምናደርገው ነገር ከባድ ነው ወላሂ። ለእኛ ስንናገር ምናምን እኮ ቀላል ነገር ሊመስለን ይችላል፣ ግን የዚያን ሰው ልብ ምን ያክል እንደሚሰብረው ከባድ ነው። እና ልጅቷ እንዳያቸዋት እብድ ሆና ስሜታዊ ሆና ነበር ስትናገር የነበር እና
በነገራችን ላይ 6 ዓመት ለፋችሁ 4 ዓመት ሰራችሁ ምንም እንኳን ለራሳችን ጥቅም እያገኘን ቢሆን ወላሂ አረብ ሲጀመር ውለት አያውቅም ማለት ነው። ሀበሻ እንደሆነ አንድ ቀን አብሯችሁ ከበላ ከጠጣ እንደው አይደለም እኔ አብሮኝ የበላ የጠጣ ይቀርና ወንድም እህቴ አብሮ ከበላ ከጠጣ እኮ እንዴ እሷ እኮ የከሌ እህት ናት፣ እሷ እኮ የከሌ ወንድም ነው ይባላል። ወላሂ እነዚህ ካሙዎች ማለት ነው እንዴ ካልፈለገቻት خلاص እንደዚህ አድርጋ ልቧን ከምትሰፍረው በቃ ሰራተኛ መፈለግ ፈልጋለሁ ወይም የሆነ ምክንያት አድርጋ ከቤቷ ማስወጣት ትችል ነበር። አዲስ ሰራተኛ ሆና ቢሆን እኮ ችግር የለም፣ ምክንያቱም ገና ልትቀጥራት ስለሆነ ጥርጣሬ ስላደረባት ነው ይባላል። ግን 6 ዓመት ሙሉ አብራ የኖረችን ሰራተኛ እሷም የገረማት ይሄ ነው። ገባችሁ? አወል መራ ሲታሰናው ተናፊል ሳውዲ አወል መራ ልብስሽን አውልቂ ያለን የለም እያለ ማለት ነው። ልብስሽን አውልቂ ብለሻልሽኝ አይደለ? አወል መራ እንደዚህ ለመጀመሪያ ጊዜ 6 ዓመት ሙሉ ስኖር እስከዛሬ ለምን አላላችሁኝ እያለች ነበርና አይ እንዲሁ የአገሬ ልጆች እንደወራ እንደው አላ ከሰው ቤት ያውጣን የአገሬ ልጆች። ወላይ ደግሞ እንዳያችኋት የምታምር ናት፣ አለባበሷ ራሱ ጥርት ያለች ምናምን። እሷ ግን ሂጃቧን አስወለቀቻት፣ ልብሷን ከሰው ፊት አስወለቀቻት። እየተቀረጸች እንደሆነ የማታውቅም እሷ ግን ቀርጻ ለሶሻል ሚዲያ መነገጃ አደረገቻት ማለት ነው። እቺ ውርደታ የሚሆነች አረ እንደው ጌትዬ እንደው ዘንድሮ ምን አለ እንደው አይ እንደው አረ እንደው መዳሞች የማይሸቃላነትን ነገር ሳይቀምሱ እንዳትገላቸው የእውነት እንደው እኛንም እንደው እንደዚህ ተመልካች እንደሆነ እንዳትገለን እንደው የመዳምነትን ጣምሳን ቀምሰውማ እንዳትወስደን እንደው እኔ ወላሂ ልጅቷ በጣም ነው ያሳዘነችኝ ከምላችሁ በላይ። የሀገሬ ልጆች የሰው ቤት የሰው ነገር ሲፈልጉ ቆሻሻ ይሉናል፣ ሲፈልጉ አንቺ ወንድ ነሽ ይላሉ፣ ሲፈልጉ አንቺ ድሃ ነሽ ይላሉ፣ ሲፈልጉ አንቺ ጥቁር ነሽ ይላሉ፣ ሲፈልጉ አንቺ አሰርም ይላሉ። ምን የማንባለው አለ የሀገሬ ልጆች። እንደው አላህ እንደው ማስተዋሉን ሶብሩን ይስጠን እንጂ ወላሂ በጣም ነው። አንዲት ልጅ በቀደም መዳሜ አንቺ ቆሻሻ ብላ ሰደበች ብላ በቲክቶክ ሳቅ ብላ እያለቀሰች አይቻት ነበር ማለት ነው። እኔ ግን ወላሂ አይደለም ቆሻሻ ይቀርና ሌላ ቢሉ ላለቅስላቸው፣ በተለይ ከነሱ ፊት አላለቅስም። ማልቀስም ካለብኝ ክፍሌ ውስጥ መጥቻ አለቅሳለሁ። ማጥባ ገብቼ እቃ ሰባብራለሁ፣ በር አጋጫለሁ ማለት ነው። ለምን ንዴቴ እንዲለቀኝ እንጂ ለማን ደስ ይበለው ብዬ ነው ከሷ ፊት ማለቅስላት። አላለቅስም። እናች ልጅ ግን በጣም እያለቀሰች ነበር ማጥባ ተቀምጣ ማለት ነው። እያለቀስኩም ደግሞ አይታኛለች አለች ማለት ነው በጽሁፍ ማልቀሴን መታ አረጋግጣ ሄደች ምናምን ደስ አላት እያለች። እናማ ለእነሱ ደስ እንድላቸው ብላችሁ እነሱ የሆነ ነገር ሲሏቸው አታልቀሱ ከእነሱ ፊት እሺ። አኩርፏቸው፣ ዝጓቸው። ካኮረፋቸዋቸው ጡዝ ብሎ ነው የሚፈሯቸው በነገራችን ላይ ማለት ነው። እና እስኪ ሌላውን ነገር ሲበሉን የሀገሬ ልጆች ወላይ ግን አላህ በሰጠን በተፈጥሯዊ ነገር እንደዚህ ማለታቸው ከባድ ነው። እና ምን ያክል ልቧ እንደሰበረው አላህ ማስተዋል ይስጣቸው። ሌላ ምንም አልም። ሀቢባን አያቸዋታ የሀገሬ ልጆች። በፊት ሀቢባ በጣም ጠንካራ ልጅ መዳም ቤት የምትሰራ ሹፌር ሆና የቤት ሰራተኛ ሆና ስታገለግል የነበረች ልጅ ዛሬ ግን ከኮንትራት ቤት ወጥታ ጨልላ ጸጉሯን ተላጭታ ሂጃቧን ጥላ እንዳልሆነች ሆና እያየናት ነው አይደለ? ለምን ብትሉ በጣም ብዙ ክሳ ይላት ነበር። በጣም ጎበዝ ነች። የተለያዩ ቋንቋ እንግሊዘኛ፣ አረበኛ አጣድፈ የምትናገር ጀግና ልጅ፣ ብዙ ነገር መስራት የምትችል ልጅ ነች። እና ግን የሰው መላስ ከባድ ነው የሀገሬ ልጆች ወላሂ። እና ዛሬ ላይ እዩት ማለት ነው ከጥቅም ውጭና ወዲያና ወዲህ ወንጨፍ እያለች ነው ያለች። እና እንዲው ባካችሁ ከመናገራችን በፊት እናስብ። እኛም ራሱ ቀለል አድርጋችሁ የምትኮምቱ ኮመንት በነገራችን ላይ እኛንም ይሰብረናል። ስለዚህ ያልሆነ ኮመንት አትኮምቱ እሺ። ኧረ ስቀልዳችሁን አስተያየት ካላችሁ ደግሞ አስቀምጡ። ደግሞ እናቴ ይሄን ብዬ እንዳልገባ። ለማንኛውም ደክሞኛል። በነገራችን ላይ እንደኔ ያለ ጠንካራ ሴት እኮ የለም። በጣም ጎበዝ ነኝ ወላሂ ከምላችሁ በላይ። ዛሬም ማለት ነው ከጧቱ 5 ሰዓት ነው የተነሳው። ከ5 ሰዓት ጀምሮ አሁን ስንት ሰዓት ነው? 5 ተኩል ብሏል ማለት ነው። እስካሁን ድረስ እየሰራው ነው። ወደ ክፍሌ የገባሁት ሻወር ለመውሰድና ለመስገድ ብቻ ዙሁርና ሀሰርም ማለት ነው። አሁንም ማጥባሄ ገና በቃ እንደሞላ ነው። ግን አልሐምዱሊላህ 7 ሽንት ቤት አጥቤያለሁ። በሳምንት 1 ቀን ነው የማጥበው። ስንት ክፍል ቤት አጥልቻለሁ። ምግብ ሰርቻለሁ። ከዛ ደግሞ ሰውየው እቃ ገዝቶ መጣ። ከዛ ደግሞ ዱቢ ልብስ ይዞብኝ መጣ። ከዱቢ የመጣ ልብስ ስረት ምናምን እንዴት እንደደከመኝ አትጠይቁኝ። በጣም ደክመኛል። ግን ስላሳዘነችኝ እኔ ምስኪ ትንሽ ለፍለፍ ብዬ ቪዲዮን ይዤው መጣሁ ማለት ነው። እና ታዲያ እንደዚህ እየሰራሁትን ቪዲዮ አሁን ላይክ ባታደርጉኝ እንደው ኮነኔ አይሆንባችሁም። ላይክ አድርጉኝ፣ የሆነ ሰብስክራይብ አድርጉኝ ማለት ነው። አግዙኝና እስኪ 100 ሺህ ሰብስክራይብ አስገቡኝና ሀገሬ ልግባ። ሰሞኑን ቻናሌ ተበላሽቶብኝ ሰላሜን አጥቼ ነበረ። 2 ቀን ሙሉ ውሃ ሳልጠጣ ቆይቼ ኩላሊቴን አሞኛል። ወላሂ እየቀለድኩ አይደለም ከምሬ ነው። እና ጽዳትም ያላጸዶት በዚያ ምክንያት ነው እንጂ 1 ቀን ፎቁን 1 ቀን ታቹን ካጸደው በኋላ በሳምንት አንዴ ነው ሽንት ቤት ማጥብያቸዋለሁ። እንደዚያ ነበር። ግን 3 ቀን ሰላም ስላልነበረኝ አላጸደውም። በ1 ቀን ሲሆን ግን ደከመኝ። እናማ ላይክ አድርጉኛ። አብሽሩ። ሰላሙ ነው።